አንተ ማትረባ ቀስራ ከፍትም እንደበሩን አልከፍትም። ምን አይነት ሰው ነው? ዛፓ ነገር ነው እኮ ነው የመሰለኝ። ከዛሬ ጀምሮ ማናችሁም እንዳትደውሉ፣ እንቃም ካርታ እንጫወት እንዳትሉኝ። ከናንተ ጋር ከገጠምኩ ጀምሮ ነው ቃሚ፣ አጫሽ፣ ጠጪ፣ ቁማርተኛ ሆኜ የቀረሁት። የምወዳትና የማፈቅራትን የ4 ዓመት ፍቅረኛዬን ያጣሁት። እስከ መቼ ነው በስደት ሀገር ላይ ቃሚ፣ ጠጪ፣ አጫሽ ሆነን የምንቀረው? ማን ነው የሚመክረን? ለምንድን ነው ሰርተን ራሳችን መለወጥ የማናስበው? እውነትህን ነው ጓደኛዬ። የዛሬ 13 ዓመት ኢትዮጵያኖች ውጡ የተባለ ጊዜ የሰራውበትን ገንዘብ በአግባቡ ባለማስቀመጤ ለእናቴ ሄጄ ሸክም ነው የሆንኳት። የወለደ አንጀት አይጨክንምና እናቴ እጆቿን ዘርግታ ነው የተቀበለችኝ። እኔ እናቴን መጦር በሚገባኝ ሰዓት እኔ የእናቴ ተጧሪ ሆኜ ኖሬያለሁ። ካሁን ሰዓት ጀምሮ ግን የምቅምበትን፣ የማጨስበትን፣ የምጠጣበትን ገንዘብ በአግባቡ አስቀምጬ ራሴን ለመለወጥ ተዘጋጅቻለሁ። እውነትህን ነው ቢኒ። እስከዛሬ ድረስ ይሄን ነገር አስቤው አላውቅም ነበር። በዚህ ሰከንድ ውስጥ የተናገርከው ነገር ከራስ ጸጉሬ እስከ እግር ጥፍሬ ድረስ ነው የነዘረኝ። ጎበዝ፣ አሁን ያለው ነገር እውነቱን ነው። አሁን ካለንበት ውስጥ መበስበስ ሳይሆን መመለስ ነው ያለብን። አይደለም እንደ ጎበዝ? እውነትህን ነው ቢኒ። አሁን ኢትዮጵያኖች ውጡ ብንባል ለቤተሰብ ብቻ ሳይሆን ለሀገርም ነው ሸክም የምንሆነው። እዚህ ተቀምጠን አመታትን ሳይሆን ማስቆጠር ያለብን ሰርተን ራሳችንን መለወጥ አለብን። እኔ በበኩሌ የራሴን ውሳኔ ወስኛለሁ። ከዚህ በኋላ ወደ አዘት አልመለስም። እኔን የሚከተል ካለ መከተል መብቱ ነው። እውነቱን ነው ቢኒ። ሱስ የተባሉ ነገሮችን ለማቆም በዓላትና አዲስ ዓመትን መጠበቅ የለብንም። መፎከርም መሸለልም የለብንም። የፎከሩት የሸለሉት አባቶቻችን የውጪ ጠላት ለማባረር እንጂ ለሱስ አይደለም። ለሱስ አልፎከሩ። ሁላችንም በቃ እንወስን በዚህ ነገር። ደስ የሚል ነገር ነው ያመጣችሁት። በቃ እኔ በበኩሌ ወስኛለሁ። እሺ ጓደኞቼ፣ ስለተግባባን በጣም ነው የማመሰግነው። ጊዜው አልረፈደም። አሁንም ቢሆን ሰርተን መለወጥ እንችላለን። ሳሚዬ፣ አንድ ነገር ልነግር ፈልጌ ነበር። ምንድነው? ግን ልቤ ይጨነቃል። ምንድነው የሚያስጨንቅሽ? ከኔ ጋር ሆነሽ እንደዚህ አይነት ነገር አታስቢ። ካንተ ጋር ካለው ጀምሮ በጣም ደስተኛ ነኝ። ህይወቴ ሰላም አለው። ሳሚዬ፣ አንዴ መኪናውን አቁምና ላናግርህ። ምንድነው? እስኪ ንገሪኝ። በጣም እንደምወድና እንደማፈቅር ታውቃለህ አይደለ ሳሚዬ? እኔም እኮ እወድሻለሁ። አንቺ ብቻ አይደለሽም። ባልወድሽ ካንቺ ጋር እኖራለሁ። ግን የሚያስፈራኝ ነገር አለ። ምንድነው የሚያስፈራሽ? ንገሪኝ። አጠላኝም ብነግርህ? ለምንድን ነው የምጠላሽ? አርግዣለሁ። ምን ነው? ምንድነው ያልሽው? አስደነገጥከኝ። እኔ እንደዚህ አይነት ነገር አይገባኝም። ውረጂ ከመኪናዬ ላይ።